መረጃዎች እናልፋለን። እንግዲህ በመጀመሪያ ሶስት ዋና መረጃዎች እነማን ናቸው የሚለውን ጠቆም ላድርጋችሁና ወደ ዝርዝር መረጃዎች እመለሳለሁ። የመጀመሪያው የ2018 የ12ኛ ክፍል ፈተና 100% በየነ መረብ ወይም በኦንላይን እንደሚሰጥ መረጋገጡ ተነግሯል። በሁለተኛ ደረጃ የኮንዶሚኒየም ቤቶች 600,000 እንሰራለን ብላ ወይዘሮ አዳነች አቤቤ የተናገረችው ለመቼ ነው የሚል ጥያቄዎች በውስጥ መጥተዋል። እሱንም በመረጃዎችን ይዘናል፣ እሱንም እናብራራለን። ሌላኛው ቴዲ አፍሮ የአልበሙ መነጋገሪያ በሁለት መንገድ ሆኗል። አንደኛው እንደማንኛውም እንደ ዜጋ የሚያደምጡ ሰዎችም እይታ ነው። ሌላኛው ደግሞ የብልጽግና አባላትና ብልጽግናውያን የሚያዩበት መንገድ ምን ይመስላል፣ ምንድነው የሚያወዛግባቸው ነገር የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ወደ ቻናላችን ቤተሰቦች ተመልሰናል። እንግዲህ ትምህርት ሚኒስቴር ዛሬ በሰጠው መግለጫ የ2018 የ12ኛ ክፍል ፈተና 100% በየነ መረብ ወይም በኦንላይን ለመስጠት ከክልሎች ጋር የጋራ ስምምነት ተደርሷል በሚል መግለጫውን አውጥቷል። እንግዲህ ለዚህ ደግሞ መሰረተ ልማት ባልተሟላባቸው ትምህርት ቤቶች የሚፈተኑ ተማሪዎች ውጤት ላይ አሉታዊ ተጽዕኖ ስለሚኖረው ምን መፍትሄ ተቀምጧል ሲል እንግዲህ ተጠይቀዋል ማለት ነው። እነዚህ ትምህርት ሚኒስቴር አመራሮች ከፍተኛ ተጽዕኖ ይኖረዋል የሚለው እምነት የለንም፣ ብዙም ተጽዕኖ አይኖረውም። በዚህ ዘመን የስልክና የኮምፒውተር በእጅ መዳፍ ላይ ያለ ነገር ይህን ያህል ከባድ አይደለም ሲሉ እንግዲህ ፕሮፌሰሩ ብርሃኑ አወዛጋ ተናግረዋል ማለት ነው። እንግዲህ አስቡት እስኪ እንኳን ኮምፒውተርና ስልክ ኔትወርክ እንኳን በደንብ በሌለበት ጦርነት በበዛበት አካባቢ እንዴት ነው ፈተና የሚፈትኑት የሚለውን እንግዲህ ሁላችንም የምናውቀው ነው። ስለሆነም የትምህርት ሚኒስቴር እንግዲህ 12ኛ ክፍል ተፈታኝ ተማሪዎችን ሙሉ በሙሉ በየነ መረብ ወይም በኦንላይን ልፈትን ነው በማለቱ መሰረተ ልማት ባልተሟላባቸው ትምህርት ቤቶች ለሚፈተኑ ተማሪዎች ውጤቱ አሉታዊ ነገር እንዳያመጣ መፍትሄ ከወዲሁ መሰጠት አለበት ተብሏል። በዚህ ይህንን ያቀረቡት የ9 ወር ሪፖርታቸውን ሲያቀርቡ መሆኑ እንግዲህ መረጃዎች ይነግሩናል። በ4047 አስፈታኝ ትምህርት ቤቶች የኢንተርናሽናል ትምህርት ቤቶች የመፈተኛ ጣቢያን ጨምሮ በ15 ክልሎች በ148 ዞኖች እንዲሁም ከ1074 ወረዳዎች 503203 መደበኛ 51762 የድጋሚ ተፈታኝ ተማሪዎች መመዝገባቸውን ገልጸዋል። በአጠቃላይ የተማሪዎች ብዛት ሲታይ እንግዲህ 557,000 አካባቢ እንደሆኑ ለመግለጽ ተችሏል ማለት ነው። ጥያቄ ጋዜጠኞችም የምክር ቤት አባላትም በተከታታይ ሲጠይቁት የነበረው እውነት በኦንላይን ከጫፍ እስከ ጫፍ የሚሰጥበት ሁኔታ ምቹ ነው ወይ ተብለው ለተጠየቁ ጥያቄዎች አዎ አንዳንድ ቦታ የኔትወርክ መቆራረጥ አለ፣ ግን ቀድመን እናስተካክላለን በሚል ትምህርት ሚኒስቴር እንግዲህ ኃላፊነቱን ወስዷል። አንዳንድ ቦታ ላይ የመብራትን መቆራረጥ ሊኖር ይችላል። ይህንንም ቀድመን ጄኔሬተሮችን በማዘጋጀት ቀድሞ ቻርጅ የሚደረጉ ስልኮችን ታብሌቶችን ቻርጅ በማድረግ ለዚህ ዝግጁ እናደርጋለን ብለዋል ማለት ነው። እንግዲህ ነው አንድ 3 ቀን አነጋጋሪ የሆነው ደግሞ በመግለጫ ለመስጠት ሲያስብ መግለጫ አይሰጥም ብሎ መንግስት ከልክሏል በሚል ነው። የተወሰኑ ደግሞ የመንግስት ባለስልጣናት መቼም ዲጂታሉ ላይ ናቸው ያሉት፣ እነሱ ወጥተው ደግሞ ማንም ጉዳይ አይልህም ወዘተ ሲሉ ሰንብተው ነበር። ኢትዮሪካ የተሰኘው እንግዲህ አልበሙ አርቲስት ቴዎድሮስ ካሳሁን ከ9 ዓመታት በኋላ
ይህንን ዘፈን ወይም ሙሉ አልበም ለአድማጮችና ለአድናቂዎች አቅርቧል። ከዚህ ቀደም አቡጌዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞች ያቀረበው ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳስስ አድናቂዎቹ በጉጉት ነው የሚጠብቁት። በተለይ በ1997 ያቀረበው ያስተሰርያል የተሰኘው አልበም የህዝብ ልብ ውስጥ ገብቶ እንዲቀር ማድረጉ ይታወቃል። የዛኔ ምርጫም ነበርና በጣም በሚደነቅ ሁኔታ ነው የተደመጠለት። ሰዎች ልብም ገብቶ የተቀመጠ የሚባለው ያኔ ነው። በአልበምም ይሁን በነጠላ ዜማዎች የሚመርጣቸው ርዕሶች ከምንም በላይ የዜማና የግጥም መድረስ ችሎታውን ብዙዎች ያደንቁለታል። አሁን በአዲሱ አልበም ምን ይዞ መጣ የሚለው ደግሞ እንግዲህ ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘው አልበሙ 18 ዘፈኖችን ይዞ ነው መጥቷል። እንግዲህ ለየት ብሏል። ከዚህ በፊት ብዙ ጊዜ እስከ 14 ዘፈኖች ነበሩ። አሁን 18። በእነዚህ ስለ ኢትዮጵያ፣ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ፍቅር፣ ስለ መዋደድ ዳሷል። ኢትዮሪካ በሚል ስለ አፍሪካም አቀንቅኗል ማለት ነው ቴዲ አፍሮ። በአልበሙ ውስጥ እንግዲህ ዳስጣል፣ ኢትዮሪካ፣ ሳምነው፣ ተወዳጅ፣ ሰምመን፣ ጽዮን ሙሽራው፣ ቲንታንጎ፣ እንግዲህ የማረግ ጥግ፣ ሺ ቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ ያዞምባ፣ ዘጸዳል፣ መሬማ፣ መርከብ፣ ስማ ራሴ፣ ጀንበር የተሰኙ ዘፈኖችን የተተካተቱበት ነው። ከነዚህ ዘፈኖች መካከል ያዞምባ የሚለው ዘፈኑን በተለያዩ ከሀገሪቱ ክልሎች በማናቸውም ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካል የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያነት አድርጓል። ዳስጣል በተሰኘው ዘፈኑ ደግሞ በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከመሃል ወደ ዳር መውጣቱን ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ እንግዲህ ገልጾበታል። ሌላኛው ስምመነ በሚል ስም የተሰራው ደግሞ ሀገር ከሌለች ኢትዮጵያውያን እንደማይኖሩ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተለቆ ቢታይ ኢትዮጵያውያንና የማይለያዩ እንደሆነ ገልጾበታል። ኢትዮጵያን የወጋሽ ይወጋ የጎዳሽ ይጎዳ ሲል ዘፍኖላታል። በሌሎች ዘፈኖቹ ላይም ስለ ሀገር አንድነት፣ ስለ ኢትዮጵያ ዳሷል። አልበሙ ሙሉ በሙሉ በሚባል ደረጃ ግጥምና ዜማ የራሱ የቴዲ አፍሮ ሲሆን በአንድ ወላይተኛ ዘፈኑ ላይ አርቲስት አስኬ ደንዳሾ ተሳትፏል። አርቲስት ቴዎድሮስ ካሳሁን እንግዲህ 18 ዘፈኖች ያቀረበበት አልበሙን በራሱ የዩቲዩብ ገጽ ላይ ለአድማጭ አድናቂዎች እንግዲህ ማቅረቡ የዛሬው ጉዳያችን ነበር። እስካሁን እንግዲህ 45 ሚሊዮን ነበር ትናንት፣ ዛሬ ላይ ከ52 ሚሊዮን በላይ ተከታዮችን ወይም ቪው አግኝቷል ማለት ነው። ይሄ ሙዚቃ መልካም እድል እንመኛለን። በድጋሜ ጫጫታ በስቷል። ይህን ጫጫታ ደግሞ የሚያስነሳው መንግስት እንደሆነ ይታወቃል። ማንንም ብሔር የማንንም በጾታም በማንነትም ማንንም አይነካም። ቴዲ አፍሮ ፖለቲካን ለማድረግ የሚንቀዠቀዡ እንግዲህ ባለስልጣኖቻችን ያው የተለመደ ትሬንድ ነው። ከትናንቱ ዛሬ ደግሞ ስፔሻል አድርገው ዘውት መጥቶታል። ለማንኛውም መልካም እድል እንመኛለን። የኮንዶሚኒየም ቤቶች ልማት መሰረት በማድረግ ነው። እንግዲህ በኮንዶሚኒየም ቤቶች ልማት ዙሪያ የተለያዩ አሉታዊም አዎንታዊም ነገሮች ነበሩ። አሉታዊ ነገሮቹ የቤቶችና ኮንስትራክሽን አስተዳደር ወይም የቤቶች ልማት አስተዳደር አመራሮች እንደነ ቶማስ ደበሌ አይነቱ እንግዲህ ወደ ወህኒ ቤት መውረዳቸውን ተከትሎ ብዙ የተጀማመሩ ሳይቶች እንደቆሙ ተሰምቷል። እንግዲህ በ2018 በጀት ዓመት 18 ሳይቶች ላይ በመንግስት ብቻ 50,000 እንዲሁም በአጋር የሪል ስቴት አልሚዎች
30/70 በሚለው መንግስት ከዚያም 30/70 በሚለው 50,000 በአጠቃላይ 100,000 ቤቶችን ገንብቶ ለተመዝጋቢዎች ለማከፋፈል ወይም በዕጣ መልኩ ለመስጠት ፕላን መያዙ የሚታወስ ነው። ነገር ግን በእቅዱ መሰረት እየተጓዘ እንዳልሆነ መረጃዎችን በተደጋጋሚ ወደ እናንተ ስናደርስ ነበር። ሰሞኑን ደግሞ ወይዘሮ አዳነች አቤቤ በባለ ሀብቶች ደረጃ ወይም እንግዲህ ድጋፍ በሚያደርጉ ባንኮች የተሰሩ ለአቅመ ደካሞች የሚሆኑ ኮንዶሚኒየሞች ሰሞኑን አስረክበዋል። ወደ 215 ቤቶችን ማስረከብ ችለዋል። ከዚህ በፊት በሚድሮክ በኩል የተሰሩ 320 አካባቢ ማወራዎችና ባወራዎች አካል ጉዳተኞች አቅመ ደካሞች ማስረከብ ተችሎ ነበር። በላይነህ ክንዴም እንደዚሁ የተወሰኑ ቤቶችን ማስረከብ ችለው ነበር። አሁንም እንግዲህ ኦሮሚያ ባንክ ይህንን ማድረግ ችሏል ማለት ነው። በዚህ መሰረት 215 ኢትዮጵያውያን የቤት ባለቤት እንዲሆኑ ተደርጓል ማለት ነው። በዚህ ወቅት እንግዲህ ወይዘሮ አዳነች አቤቤ 600,000 ቤቶችን እንሰራለን ብለዋል። ይህንን ዜና የሰሙ ብዙዎች በውስጥ ኢንቦክስ እየመጣችሁ 600,000 ቤቶች በዚህ አመት ነው የሚሰራው? መቼ ነው የሚጠናቀቀው? ለመንግስት ነው የሚሰራው ወይስ የግል ባለሀብቱ ነው የሚሰራው የሚለው ብዙዎች እየጠየቃችሁ ነበረ። ይሄ 600,000 ብቅ ያለው አሁን ለምርጫ ቅስቀሳ ከመጣ በኋላ ነው። 600,000 በ5 አመት ነው እንግዲህ በአቬሬጅ ስታዩት 120,000 ቤቶች አካባቢ እንግዲህ በአመት እንዲሰሩ ነው ፕላን የተደረገው ማለት ነው። ይሄ ፕላን ሁሉንም 600,000 መንግስት ቤቶች ልማት ወይም በከተማ ከንቲባ በኩል በጀት እየተመደበለት የሚሰራ አይደለም። አብዛኛው በባለ ሀብቶች በማህበራት እንዲሁም በበጎ ፍቃድ ወይም እርዳታ በሚያደርጉ አካላት እና በከተማ አስተዳደሩ በአራት ሞዳሊቲ የሚሰራ መሆኑን ተናግረዋል። ከዚህ በፊት ያልነበረው እንግዲህ በድጋፍ ወይም ባለ ሀብቶች እየደገፉ ለአቅመ ደካሞች የሚሰሩ ለሀገር ባለውለታ ለሆኑ ሰዎች የሚሰጡ ኮንዶሚኒየሞች እንደ አንድ ሞዳሊቲ ተመዝግበው አሁን እየተሰራባቸው ነው። እስካሁን እንኳን በዚህ አመት ወደ 500 ቤቶች እንደተሰጡ ተነግሯል። ሌላው በመንግስት ደረጃ እንደዚሁ እንግዲህ 50,000 እስከ 100,000 በየአመቱ እየተሰራ ይቀጥላል የሚል ነው። ሌላው በሪል ስቴት በኩል መንግስት መሬት ያቀርባል። ከዚያ ሰርቶ 30% ለከተማ አስተዳደሩ 70% ደግሞ ለራሳቸው በማድረግ ሊዝ ዋጋን ከቨር ያደርግላቸዋል ማለት ነው ከተማ አስተዳደሩ። በዚያ መሰረት እንግዲህ ተፈጻሚ ይሆናል። በማህበር የተደራጁ እንግዲህ ማንኛውም ሰው ቤት አቅም አለኝ ካለ በማህበር ተደራጅቶ እየቆጠበ በንግድ ባንኩ በኩል ቁጠባ እያካሄደ ስለዚህ ከተማ አስተዳደሩ የሊዝና ሌሎች የመሰረተ ልማት ስራዎችን በመስራት በማህበራት መስራት እንደሚቻል እንግዲህ ተጀምሯል። በመምራን በኩል ተጀምሯል። አሁን ወደ ሌሎችም እንዲስፋፋ ይደረጋል ብለዋል። በአጠቃላይ ግን በዚህ በአራቱ ሞዳሊቲ በ2019 እስከ 2030 እስከ 2020 በእኛ ማለት ነው በፈረንጆች ከ26 እስከ 30 600,000 ቤቶች ተሰርተው ለነዋሪዎች ይቀርባሉ የሚል እንግዲህ ምርጫ ቅስቀሳም ሆነ ፕላን ተይዞበትም ከሆነ በዚህ ልክ የሚሰራ መሆኑን እንግዲህ ሰምተናል ማለት ነው። በ1997 እና በ2005 የተመዘገቡ ነዋሪዎች ግን እስካሁን ባለው መረጃ ከ400,000 እንደማይበልጡ ተነግሯል። ስለዚህ በቀጣይ 5 አመታት በፕላን መሰረት መንግስት እውነት የሚሰራ ከሆነ ለምርጫ ብቻ ሆኖ ካልቀረ በ4 አመት የታሰበውን ቅድመ ክፍያ በማግኘት ወደ መሰረታዊ የቤት ፍላጎት ሊመጣ ይችላል ማለት ነው።
የፕሮጀክቶቹ የማጠናቀቂያ ስራ ከመዋቅር ስራ ጎን ለጎን እየተሰሩ ናቸው ብለዋል። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ ዕድል አግኝቷል። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። አመራሮች እንግዲህ ወደ ቢሮ እየገቡ አይደለም። የስር ስጋት ስላለባቸው ጥርጣሬ ውስጥ ስላሉ የተነካኩት ነገር ስለሚኖር አብዛኞቹ ስራ እየገቡ አይደለም፣ ትዕዛዝ እየተሰጠ አይደለም። ስለዚህ ቤቶች ልማት ኮርፖሬሽን አካባቢ ችግሮች ተፈጥረዋል። በዚህ ምክንያት የቤት ልማት እንቅስቃሴ ቆሟል ማለት ነው። በፊት ብዙ ቤቶች ይተላለፋሉ የሚል መረጃ ነበረ። ባለፈው እንደነገርኳችሁ ከ22 እስከ 25,000 ቤቶች ለመጀመሪያ ዙር በ2018 ማለት ነው ለመጀመሪያ ዙር እጣ ይወጣሉ ተብሎ ነበር። በተለይ የ1997 እድለኞች ይሆናሉ ተብሎ ይጠበቅ ነበረ። በዚህ አካሄድ ግን የሚሳካ አይመስልም። ምክንያቱም በጣም እየዘገዩ ነው። አመራር እስኪ አንዱ ሲታሰር አንዱ ሲሾም በዚህ ሂደት ትክክለኛ ስራ ይሰራል ተብሎ አይገመትም። ከዚህ ዓመት ኮርፖሬሽን ዋና ዳይሬክተር ሆነው ተሹመው ነበረ፣ ግን አሁን ደግሞ ወደ ዘብጥያ ገብተዋል። ይሄ የሆነበት ምክንያት ደግሞ ከሙስና ጋር የተያያዘ ነው ብሏል ከተማ አስተዳደሩ። አብዛኞቹ አመራሮች እንደታሰሩ መረጃዎች እየወጡ ነው። አሁን ይሄ መረጃ በይፋ ከመውጣቱ በፊት ግን ከ2 ሳምንት በፊት እኛ ይህንን መረጃ አጋርተናችሁ እንደነበር እናስታውሳለን። ስለዚህ ተስፋ መቁረጥ አያስፈልግም። ተስፋ ላትቆርጡ ትችላላችሁ። ቤት የምትጠባበቁ ሰዎች ግን የቤት ልማት እንቅስቃሴው እጅግ የደከመ እየሆነ እንደሆነ ይህን መረጃ ወደ እናንተ ለማድረስ ስለፈለግን ነው። ከዚያ ውጭ ከተማ አስተዳደሩ በማህበራት ላይ እርምጃ ልወስድ ነው ብሏል። እንግዲህ በአዲስ አበባ በ2005 ከተደራጁ ወይም ከተመዘገቡ ነዋሪዎች መካከል 54 ማህበራት መኖሪያ ቤት እንዲሰሩ ድጋፍ በማድረግ መሬት አዘጋጅቻለሁ ብሎ ማስታወቁና እንዲደራጁ መፍቀዱ የሚታወስ ነው። ሊሰጣቸው የነበረው መሬትም ወደ መንግስት እንደሚመለስ ተገልጿል። እንዲሁም መሬቱ በሚቀጥለው ዙር በሌሎች ዝግጁ የሆኑ ተጠቃሚዎች እንደሚደረግላቸው ተነግሯል። እንግዲህ ኃላፊዎቹ ለማህበራት ከተሰጠው ድጋፍ በላይ የግንባታ ስራ መጀመር የነሱ ኃላፊነት መሆኑን በመግለጽ እንዲህ አይነቱ የመሬት መዘግየት በከተማ የመኖሪያ ቤት እጥረት ላይ አሉታዊ ተጽዕኖ እንደሚያሳድር አስጠንቅቀዋል ማለት ነው። ይሄ እንግዲህ መረጃ የወጣችው በመንግስት ደረጃ የሚሰሩ ኮንዶሚኒየም ቤቶች መዘግየት አጋጠማቸው ብለን መረጃዎችን አሰራጭተንላችሁ ነበር ወይም አስተላልፈን ነበረ። አሁን ከ100,000 ቤቶች አንደኛው እንግዲህ በማህበራት የሚሰሩ ቤቶች ነበረ። ስለዚህ በማህበራት የሚሰሩ 54 ማህበራት የተደራጁ ነበሩ። ከነሱ መካከል እንግዲህ አቅም የላቸውም፣ አልተግባቡም። ስለዚህ የነሱ ቤት አልተሰራም። ስለዚህ እኔም 100,000 ቤት ያልኩት እቅድ ፈርሶብኛል ለማለት ለመንግስት እንዲመቸው ይችን መረጃ እያወጣ ይገኛል። በሌሎች መረጃዎቻችን ደግሞ የቤቶች ልማት እንግዲህ ሰሞኑን ባለፈው ሪፖርት እንዳቀረብኩላችሁ በ20 ቀን 1 ወር አካባቢ ስራ በአብዛኛው ሳይቶች ቆሞ እንደነበር ነግሬያችሁ ነበረ። ይሄ መረጃ በጣም ማጋለጥ ጨረታ ከመለየት አንጻር የነሱ ሂደት ትንሽ እንዳጓተተ በሚል ተናግረዋል። ግን እውነት ለመናገር ይሄ አካሄድ ብዙም ትክክል አይመስለኝም። ማለት የፊኒሺንግ ስራ ሳይሆን ገና ከመሰረቱም ችግር ያለበት ስለሆነ ማለት ነው። ከዚህ አንጻር ብዙዎች በዚህ 1 ወር አካባቢ ሳይቶቹ እየተሰሩ አለመሆናቸውን ለማየት የሚቻልበት ሁኔታ ላይ ደርሷል። ይሄው እየተጓተተ ነው። በዚህ ሂደት ይጠናቀቃል ማለት ይከብዳል። ኦልሞስት እንግዲህ ከ3 ወር ያነሰ ጊዜ ነው የቀረ የበጀት ዓመቱ ሊዘጋ። በኢትዮጵያ በጀት ዓመት ማለት እንግዲህ ከሐምሌ እስከ ሰኔ ስለሆነ ይሄ በጀት ዓመት እየተጠናቀቀ ነውና ከዚህ አንጻር መቼ ነው ቤቶቹ የሚጠናቀቁት፣ መቼ ነው ለጣ የሚቀርቡት የሚለው ብዙዎች ይጠይቁናል። ግን ምንም ፐርፌክት የሆነ ምንም ይሄ ነው የሚባል ነገር ሊገኝ አልቻለም። ስለዚህ ከዚህ አንጻር በቀጣይ እንግዲህ የምናየው ይሆናል። ግን አሁን ላይ ብዙ ቤቶች ቆመዋል ማለት ይቻላል።
እንኳን ለጣ የፊኒሺንግ ስራቸው ራሱ ያልደረሱት መድረስ አልቻሉም። የደረሱትም ገና እየተሰራ በመሆኑ በዚህ በጀት ዓመት ብዙ ቤቶች እንኳን 100,000 20,000 እና 30,000 ቤቶች ራሱ ለነዋሪዎች ይተላለፋሉ ተብሎ አይገመትም። እንግዲህ የሚተላለፍም ከሆነ ወደፊት የምናየው ይሆናል። ግን አሁን ላይ በምናየው መረጃ ፍጹም በጣም እየዘገየና እንደገና ብዙ ሲወራለት የነበራቸው ሳይቶች ኦልሞስት አቁመዋል ማለት ይቻላል። ስራ ያቆሙ ናቸው። ከዚህ አንፃር እንግዲህ ምን መፍትሄ ይኖረዋል የሚለውን እንግዲህ ከትናንት በፊት ከተማ አስተዳደሩ ቱሊ ዲምቱ ደር ሳይት እና ስራ አስፈጻሚ እውነት ሰላም ያድርግልን እንደነዚህ አይነት ጋሬጣ የሆኑ ሰዎችን እንደው ፈጣሪ በሰላም ቢያነሳልን ምመኘው ነው። እጅግ ነውረኛ የሆኑ ባህልን እምነትን የሚያቆሽሹ ሰዎች በእምነት ሰበብ እንግዲህ ማህበረሰባችንን በተለያየ መንገድ እየረበሹት ነው። ይህን ረብሻቸውን ደግሞ የምናስቆምበት ጊዜ ሩቅ አይሆንም ብዬ አስባለሁ። ቤተሰቦች በዛሬው መረጃችን ይህን ይመስል ነበረ። በሌላ ፕሮግራም በሌላ መረጃ እስከምንገናኝ መልካም ጊዜ። ቻው።